ስላሴ መታመኛዬ አምላኬ መጠለያዬ ውበቴን ማሸነፊያዬ ስላሴ መታመኛዬ ስላሴ መታመኛዬ አምላኬ መጠለያዬ ስላሴ መታመኛዬ እንዴት ነሽ? ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። አላረፈኩም ማለት አላረፈኩም። በሰዓትሽ ምን ላግዝሽ? ነይስ። ዛሬ እንግዲህ እንድናበላ ትእዛዝ አለን። ስለዚህ እሱ ነው የምንሰራው አብረን ማለት ነው። ስለዚህ ልብስ ላይ ልቀይር? አዎ ልብስ ልስጥሽና ሶስ ማንኪያ ነው። ሰው የሚያቃጥል እንደዛ ሲል ይወዳል። እውነት ነው። ዛሬ ሴትነት ይፈታል። በቃ የሴትና የምን እንግዳ የለውም ይባላል። እውነት ነው። ሴት ልጅ እንግዳ አይደለችም። ሁሉም ቦታ መስራት አለባት። ይበቃል አይደል? አዎ። ከዛ ያኔ ኮረሪማ ነው እሱ ተሰነ ከዛ ቁንዶ በርበሬ ታደርጋለሽ። ብዙ አይፈልግም ማለት ቁንዶ በርበሬ የማቃጠል ባህሪ ስላለው የተወሰነ ነው የምታደርግ። ከዛ መቀላቀል ማለት ነው አንድ ላይ። ግን የበዓል ሰሞን ስራ እንዴት ነው? ያው ይሄ ቀዝቀዝ ማለት ባህሪ ያለው አይደል? ሰው ስጋ እስኪሰለች አዎ እስኪሰለች ነው። ወደዚህ ስራ እንዴት ገባሽ? ብዙ ነው ታሪኩ ግን ያው እንዴት ነበር የጀመርኩት? ብቻ 12 ክፍል ስወድቅ ነው ወደዚህ ስራ የገባሁት። የመካሪ የሚባል ክበብ ትምህርት ቤት ውስጥ አለ። የመካሪ ማለት የካና የመሪ ተማሪዎች ህብረት እንደማለት ነው። የመካሪ አንዳንድ ፊደል ወስዶ ነው የተፈጠረውና እሱን የሚያስተዳድረው መምህር ደመላሽ የሚባል አስተማሪ ነበር።
እና ይሄ የሻማ ምሽት ምናምን ለምን የቀን ተማሪዎች አሁን የተለያየ ብሔረሰቦች ምናምን ከዛ ፍላግ ዴይ ምናምን ያከብሩ የለ እና ለማታ ተማሪዎችም ለምን አላዘጋጅም ብሎ የሻማ ምሽት አዘጋጀና በዛ ሰዓት ተማሪዎች ያወሩታል ይወጡና የማታ ተማሪዎች በቃ አብዛኛው ሰው የቤት ሰራተኛ ወይ እንደኔ ዘመድ ጋር ተጠግቶ የሚኖር ምናምን ስለሆነ የሚኖርበት ፈተና አለና ያንን ነገር ያወራል ማለት ነው። ከዛ ለምን አላወራው ማለት ቢያንስ እንኳን መድረክ መምራት ይችላል ምክንያቱም ቲያትር ሰራ ነበር ምናምን ነገር አልኩት። ግን በዛ ሰዓት ቤተሰብ ጋር በነበርኩበት ሰዓት ፈተናዎች ጭራሽ እየከበዱ መጡ ምናምን ማለት ነው። ከዛ ለምን አላወራውም ብዬ ስልኩን አጋጣሚ አስቀምጦ ነበር ብላክ ቦርድ ላይና የተጻፈ ነገር በቃ የሆነ ነገር እጅሽን ቆረጠሽ ነው የባለሙያ ነገር ወይኔ እናት በቃ ተይው ቆይሽ ጨርቅ ነገር ወይም ፈልግ አለ ነው እንግዲህ እንደዚህ እየተባለ አይደል የሚለመደው። አይ ልጀምረው አስቤ ነበር ወጣኝ ያያዝ እኔ ስንት ተጋግጬ ይመስልሽ። እሺ እና በቃ ከዛ እሱን ማይት ብላክ ቦርድ ላይ ስልኩን ጽፎ ነበር እና ብላክ ቦርድ ላይ የሚጻፉ ነገሮችን ዝም ብዬ የመያዝ ልምድ አለኝ እና ስልኩን ይዤዋለሁ ትዝ ሲለኝ ከዛ ቴክስት አደረኩለት ቤቱኝ በቃ እንደዚህ አይነት ነገሮችን አሳልፌያለሁ አሁን ደግሞ በጣም ከባድ ጊዜ እያሳለፍኩ ነው ስለዚህ የምታግዘኝ ነገር ካለ አልኩት ማለት ነው። ከዛ ነገርኩት ያለውን ሁኔታ አወራሁት ምናምን ማለት ነው። ከዛ እሺ በአካል ተገናኝተን እናወራለን። ከዛ እንደውም እኮ የክበቡ የሆነ እርግጠኛ አይደለም 6ኛ ወይ 5ኛ ዓመት አለ እና ዛ ፕሮግራም ላይ መገኘት ከቻልሽ ደስ ይለኛል አለኝ። ከዛ አይ ምችል አይመስለኝም ግን ለሞክር አልኩት። ከዛ ቤትን ምን ብዬ እንዳስፈቀድኩ ለመናገር አሁን አላስታውሰውም ብቻ ግን አስፈቅጄ ሄድኩኝ። ፕሮግራሙ ካለቀ በኋላ ነበር የደረስኩት። ከዛ በኋላ አወራውት ምናምን በቃ የሚያስፈልግሽ ነገር ሲኖር ንገሪኝ ምናምን ነገር አለኝ። እሺ አልኩት። ከዛ በጣም ነገሮች እየከበዱ እዛ ቤት ነገሮች እየከረሩ መጡ። ወጣውኝ ከዛ ቤት ፑል ቤት እየሰራው ያለ ወደኩኝ ማለት ይሄ የሚጠለኝ በሽታ አለ አይደለ በቃ በቀን 2-3 ምናምን ወደት ጀመርኩ ምናምን በጣም ስትረስ ይበዛ ምናምን ከዛ ልክ ስወድቅ የዛን ቦደኩበት ታይም የፑል ቤቱ ኃላፊ መጣ። ቀኔን አሰበ ደሞዜን ሰጠኝ ሂጂ አለኝ ማለት ነው። በቃ አልችልም ማለት በርግጥ በሱም በኩል ስታስቢው እዛ ጋር ስወድቅ ወይ ኳስ ይጠፋበታል ወይ ስቲክ ይጠፋበታል ምናምን ስለዚህ በቃ አባረረኝ። ከዛ በጣም ነበር ይከፋኝ። አሁን ስታወሪያቸው ቀላል ናቸው እግዚአብሔር ይመስገን። በዚህ መሀል እንግዲህ ሴትነት የሚባለው ጉዳይ አለ። አንቺም ደግሞ 7ኛ ክፍል ስትደርሽ እንግዲህ ቀደም ሲል እንደነገርሽኝ ገና ፈተናዎች በልጅነትሽ ነው የጀመሩት። ክፍለ ሀገር በሄድሽበት አጋጣሚ የጠለፋ ሙከራ ሁሉ ተደርጎብሽ ነበር። ከተማ ላይ ዘመናዊ ይሁን እንጂ ማስቸገሩ ይኖራል፣ ጾታዊ ትንኮሳዎች ይኖራሉና እንደው ሴትነት እንዴት ትገልጪዋለሽ? ተማሪ ሆነሽ ከዛ ደግሞ ራስሽን በማስተዳደር ህይወት ውስጥ የምትሰራቸው የምትሞክሪያቸው ስራዎች ነበሩና በዛ መሃል ግን እንደው ሴትነት እንዴት ተረስተሽዋለሽ? ሴትነት እንዴት መሰለሽ ከልጅነትሽ ጀምሮ ማለት አሁን በቃ ቤተሰብ ላይ ስታድጊ ያለውን ሁኔታ አላቆም ግን ደግሞ እንደዚህ ከዚህ ያልሽ ስትኖሪ ከባድ የውስጥሽን እንኳን ማለት በቃ ፓድ እንዴት እንደሚቀየር ፓድ እንዴት እንደሚደረግ እንኳን የሚያሳይ ቤተሰብ የለም። የለም ሁሉም ነገር በቃ እኔ አሁን እግዚአብሔር ይመስገን ጓደኞቼ ሳሪስ የነበሩት ጎረቤቶቻችን ምናምን ናቸው በቃ ሰፖርት ያደርጉኝ የነበረው በቃ የሚያስፈልግሽን ነገር በመሃል ጓደኞቼ ከኔ ከፍ ያሉ ስለነበሩ የሆነ ነገሮችን ያግዙኛል። ሴትነት በጣም ከባድ ነው ግን ደግሞ ተፈተነሽ የሆነ ሰዓት ላይ በቃ አለ አይደለ እኔ አሁን ገና ነኝ ማለት ገና በጣም ብዙ ፈተናዎች እንደምፈተን አውቃለሁ። ያው ግድ ነው ይቀጥላል እስከ ህይወት እንደዚህ ድረስ ይቀጥላል ፈተና ግን ደግሞ በቃ እየተፈተንሽ ስትሄጂ እንዴት ነው አሪፍ ሴት ይሆንሽ በቃ ሴትነትሽ ምን እንደሆነ ማለት ክብርሽን እያወቅሽበት ትሄጃለሽ በቃ ማለት ክብርሽን እንዳታጪ መጠንቀቅ በቃ ይሄ የሴትነት ክብር የሚባለው ነገር አለ አይደለ አንዳንዴ እንዴት ነው አሁን ውጭ ላይ በቃ በተለያየ ነገር ወጥተው የሚሰሩ ሰዎችን እኔ አልፈርድም ማለት ማንንም ሰው የነበረበትን ሁኔታ አታውቂው አይደለ ግን ሁኔታዎች አስገዳጅነት ተገቢ ወዳለ መስመር ሊያስገባሽ ይችላል። አሁን ሰው ምን እንትን ይላል መሰለሽ የሆነን ሰው ጎዳና ላይ ወይም አልሆነ ቦታ ላይ ሲያይ ሰክረው ኢቭን ሴት ልጅ ሰክራ ስትታይ በጣም በቃ ይናገሩሻል ሴቱ ነሽ
ወንድ ልጅ መስከረ የተፈቀደለት ይመስል በቃ እሷ ስትሰክር ሴት ልጅ እንዴት ተሰክራቸው በዛልክ ነው የሚሆነው ግን ያቺ ሴት ምን እንደሆነች ማንም አያውቅም የደረሰባትን ያሳለፈችው መከራ ያለች ጠጋብለን መጠየቅ አለመደብን እና ያው ሴት እኔ እንጃ ሴት ምን በራሱ መታደል ነው ለምሰሽ ወንድ ልጅ ቢሆን እኔ በተፈተንኩት ደረጃ ሲፈተን ላይ ወጣው ይችላል ይሆናል ግን ሴት ስትሆኚ ግን እንዲ ያልሽ ነው መታዩ ስለዚህ ፈተናዎች አሉ ግን ደግሞ ያቺ እንዴት ነው ጠንካራ ሴት ይዮሽ እንድትይጂ ያደርኩሻል ማለት እየተሰራሽበት የመጣሽበት መንገድ ነው እና ጠንካራ ይሆንሽ በቃ ምንድነው እያገዘሽ ከዛ ደግሞ እግዚአብሔርም ያበረታሻል እና ስትፈተኝ እንዴት ነው ተጠነክሪያለሽ በቃ በደንብ በቃ ጠንካራ ምትኙ ስትፈተኝ ነው ለምን ፈተኝከኝ ያው ልጅ ስትሆኚ ገና እያደግን ስንመጣ አሁን ትልቅ ሰውኛ አይደለም መስልሽ ልጅ ስትሆኚ እያልኩ መነገሽ ግን ከነበረው ጀምሮ ከቤተሰብ ስለተለየሽ ከነበረው ነገር አንፃር ስታዩ ፈተናዎች ባጠነከሩሽ ቁጥር እግዚአብሔር የሚያበረታሻል ከዛ እንዴት ነው ግን ዋናው ነገር ይሄ ፈተና ሲኖር ወደ እምነትሽ መጣ በቃ እኔ አሁን ሰው ነኝ አይደለ ጥፋት አጠፋለሁ ግን ጥፋት ሳጠፋ ወደ ቤተክርስቲያን ነው መሮጥ መምህር ደመላሽ አበበ ባላለው በዚህ በመሪ መጀመሪያ ደረጃ ትምህርት ቤት ውስጥ የቋንቋ እንግሊዘኛ ትምህርት ክፍል ውስጥ አስተማሪ ነኝ ከተማሪ ኢፍራታ ጋር የተገናኘንበት መንገድ ምንድነው የቀንም ሳስተምር የማታም ሳስተምር በአጋጣሚ ሆኖ የማታ ከሚያስተምር አንድ ጓደኛዬ ሙልጌታ የሚባል ይመጣና እንዲት ተማሪ ያለሽ በትምህርቷ በጣም ጎበዝ ነች ግን ከጎኗ የሚያግዛት የሚረዳት ታጠገዋ የሚሰለፍ ሰው ስላልነበረ በወቅቱ ደግሞ የከቀን ተማሪዎች ጋር የጀመርኩት የራስ የሆነ ታሪክ ስለነበረ ማለት የተቸገሩ ተማሪዎችን ከመርዳት አንፃር ብዙ እናግዛቸው ተማሪዎች ነበሩና አጋጣሚ የነንም ስለሚያቀለው ሙልጌታ እኔን ሪኮመንድ አድርጎኝ እሷን ያገናኘኝ ካገናኘኝ በኋላ ፐርሰናሊ ግሏን ስጠይቃት ያው ብቻዋን እንደምትኖር አጋሽ ረዳት እንደሌላት ያለውን ታሪክ ታጫውተኛለች ራሷን በራሷ በቃ ከዛም ከዚህም እየሮጠች የምትሰራና ምንም ዘመዶቿም ገጠር ነው ያሉት ያው ያሉበት ህይወት ዝቅተኛ ህይወት ስለሆነ እንዳግዛት እኔን ታናገረኛለች እኔም ደግሞ እንደ መምህር የምንሰራቸው ብዙ እንቅስቃሴዎች አሉ ተጎዱ ተማሪዎች አሉ ከወላጅ አልባ የተለዩ ተማሪዎች አሉ ብዙ ሶመኒ ችግር ያለባቸው ተማሪዎች አሉ እነዛ ተማሪዎች መጥተው ችግራቸው ለኔ ነው የሚያካፍሉኝ እንደ መምህር ደግሞ ቲዮሬቲካል ትምህርቱን ብቻ ማስተማር ሳይሆን የውስጥ ችግራቸውን መረዳት ከአንድ መምህር የሚጠበቅ አላማ ነው በያምናለውና ቀርቤ ስጠይቃት ያለውን ነገር ታጫውተኝ ጀመረና ምን ማድረግ አለብኝ ነው ችግሩን መስማት ብቻ ሳይሆን የመፍትሄው አካል መሆን ይጠበቅብሻልና ወዲያው በቃ ያው የምትኖረውም ለኪራይ የሚከፈል እንኳን ብር የሌላት በችግር ውስጥ ከጉብዝናዋ ጋር የሚጣረስ ነገር ሂደቷ ላይ እንቅፋት የሚሆኑ ነገሮች ስለሆኑ የኪራይ ቤት ፈልጌ ኪራይ ቤት ውስጥ እንድትኖር ምክንያት ሆንኳት ማለት ነው ምናልባት በብዙ ፈተናዎች ውስጥ በብዙ ጭንቀት ውስጥ ካለቤተሰብ ገዛና እርዳታ እንደው በሌሎች በሶስተኛና በሁለተኛ ወገን አድገሽ የተለያዩ ቦታዎች ላይ እየተንቀሳቀሽ በርካታ ፈተናዎችን ነው ያለፍሽው እንደው በዚህ መሃል መንፈሳዊ ህይወትሽ ላይስ እንዴት ነበርሽ እንደውም እኮ እግዚአብሔር ጋር እንደምትጨቃጨቂ ሁሉ ቆመሽ እንደምትወቅሽው ሁሉ ያወራሽኝ ነበርና ይሄ የልጅነት ስሜትሽ በጣም ለእግዚአብሔር ቅርብ ነውና እስኪ እሱን አጫውችን እንዴት መሰለሽ ያው በልጅነታችን ሰንበት እንገባለን አይደለ ሰንበት ግን ህፃን ሆነሽ ስትገቢ ያው ቀስ ያሻዳብት እንድታረጊው ልጅነትም ስላለ ጓደኞቼ ይገቡ ምናምን ይያሽ ግን እኔ እግዚአብሔር ይመስገን ማለት አንዳንዴ የምንታመመው ለተለያየ ነገር ነው አይደለ እና ልክ ከዚህ ቤት ተከራይተን መኖር ከጀመርን በኋላ ይሄ ህመም አልተወኝ ይጥለኛል ምናምን ከዛ ደሜ ይጠራል ሆስፒታል ይዞኝ ይሄዳል አንድ ያሜባ ይባላል አንድ የሆነ ነገር ይባላል ምናምን በቃ ትልቅ ሆስፒታሎች ላይ ሪፈርስ ከመጻፍ ምናምን ደረሰና ለምን ጤና ጣቢያ አትሄድም ተባለ ከዛ ጤና ጣቢያ ሄድኩኝ ማለት እንዴት ነው መንፈሳዊ ህይወትን እንዴት እንደመጣ ልነግርሽ ፈልጌ ነውና ተላኩኝ ጤና ጣቢያ ስላክ ሪፈር እኛ አንችልም ምናምን ሪፈር ብለው አማኑኤል ነበር የተጻፈልኝ እና ማለት እኔ ኖርማል ሳነበው አማኑኤል ምናምን ነገር ነው የሚለውና ግራ ገባኝ ግን የሆነ ክሊኒክ ነው የጠበቅኩት በቃ አይደለ አላቅም ሪፈር ሲጻፍ ለማየት እንደማይችሉት እነዛ እንደማይሰሩት እንጂ የትኛው ቦታ ላይ እንደሚሰራ በደንብ አላቅም ከዛ ሄጄ ለሆነ አስተማሪ ያሳየሁት ኤፊ በቃ ለየልሽ አለኝ ለየልሽ አማኑኤል ከዛ ደሜንም እንዴ
ምንድነው አለ ደነገጠ ማለት ነው። በቃ በጣም ደነገጠን ሁላችንም። ምክንያቱም ሁላችንም ጋር አይምሮአችን ላይ የተቀረጸ ነገር አለ። አማኑኤል ሲባል በቃ የአይምሮ ማን በቃ አይምሮ ላይ ችግር ያለበት ምናምን ነገር ነው። በቃ ደነገጥኩኝ ምናምን በዛ ሳለ በጣም እየተጨናነኩ መጣው። ጭራሽ እየጣለኝ መጣ። እኔ ስጨናነቅ ስለሆነ ምናምን ነገር ወይ ደግሞ ሙቀት ሲኖር ጫጫታ ሲኖር ምናምን ነው በብዛት የሚያመኝ። ከዛ በኋላ ምንድነው ሄድኩኝ እና እዚህ ኮተቤ ጋር ያለው ነበር። ከዛ ሲሄድ እርጉዝ ሴቶችን ህፃናትን እንዴ እነዚህ የአይምሮ በሽተኛ ሆነው ነው ምናምን ነገር በቃ ውስጤ ማለት ነው የአይምሮ በሽተኛ ሆነው ነው ምንድነው ምናምን ነገር ነው። ከዛ ልክ ስጋባ ግን ዶክተሩ በቃ ነገረኝ በቃ አጠቃላይ ሆስፒታል እንደሆነ እና ሁሉም ሰው የሚታይበት እንደሆነ በቃ እዛ ጋር ደግሞ ዩኒፎርም ያደረጉ ታማሚዎች ምናምን ሳይ በቃ ተጨናነኩ። መድኃኒት መውሰድ ጀመርኩ ምናምን መድኃኒቱን ይዤ ነው የሄድኩት። ከዛ የግዴታ ደግሞ መድኃኒቱ ምን ያስፈልገዋል? ስጋ፣ እንቁላል፣ ወተት በቃ ይሄ አሪፍ ሊጠግኑሽ የሚችሉ ምግቦችን መውሰድ አለብሽ። እኔ ደግሞ አይደለም ገዳም ሂጂ እዚህ ማልችል ማለት በቃ የኖሩ ሁኔታ በቃ እና ስጋ በላን ከተባለ ድንገት በዓል ሲመጣ የደሜን ቅርጫ የራሱን ቅርጫ ለኛ ሰጥቶ ነው እኛ መንበረው። ከዛ ብቻ ከበደኝ። ከዛ ሄድኩኝና ቤተክርስቲያን እንዴት ነው በቃ ፈጣሪን ይሄ እናትም አባትም አርገሽ የምታስቢው ነገር ይሄ በቃ ለምንድን ነው ለኔ እንደዚህ በቃ ለምንድን ነው ለኔ ላይ ሁሉ ነገር የሚበረታው ምናምን ነገር ብዬ አይር ይላልኝ። ከዛ ክርስቶስ ሰምራ ደጅ ሄድኩኝና በቃ አይመለከተኝም ከዚህ በኋላ በሞተም ለሞት ከዳንኩም ልዳን ምናምን ብዬ አለቀስኩኝና መድኃኒቱን በር ላይ ሰቀልኩት። በቃ በጣም ተስፋ ቆርጫለሁ። ምክንያቱም መድኃኒቱ እየዋጥኩኝ እየተሻለኝ አይደለም። ደግሞ እንጀራ ስለማንበላ እዛ ጋር እየከበደኝ መጣ። እንጀራ ተብዬ የግዴታ ደሜ ጋር ደውዬ ብር ማለት አለብኝ ወይ ደግሞ ሌሊት የሚገርምሽ ቅዳሜና እሑድ ሌሊት እየተነሳ 10 ሰዓት ላይ ለባሶቹ ሲመጡ ምግብ ይልክልኝ ነበር። ከዛ ያንን ልክ ምግቡን ምናምን ነገር እበላለሁ ግን ይሄ የሚፈጠረው ቅዳሜ ወይ እሑድ ቀን ያ ደግሞ ከባድ በቃ ይሄ እንዴት ብዬ ላስረዳሽ እንጀራውን በሳምንት አንድ ያግኝተሽ ከዛ ደግሞ ምናምን ብቻ የነበሩት ነገሮች ከዛ እሱንም ማስቸገሩ ምናምን ነገር ከበደኝ ምናምን። ከዛ መድኃኒቱን አቆምኩኝ ቀጠልኩ ዘው ቆየኝ። ክርስቶስ አምላክ ልክ ትምህርት አዲስ አመት ምናምን ነገር እዛው አሳለፍኩኝ። ትምህርት ሊጀመር ሲል መጣ ያ ነገር ቀነሰልኝ ማለት ህመሙ እንደበፊቱ አልሆናል። በቃ 3 ምናምን ይጥለኛል ገዳም ውስጥ ግን ከተጠመኩ በኋላ ምናምን ነገር ያ ነገር በቃ በወር አንዴ በ15 ቀን አንዴ ምናምን ሆነ ማለት ነው። ከዛ በቃ ያንን ነገር እንዴት ነው በቃ ልክ እንዴት ነው ከቤተክርስቲያን ራቅ ስትይ የሚያምሽ ነገር የለም እንደዛ አይነት እየሆነ መጣ። ከዛ ወደ ጸሎቴ በቃ ተስተካከልኩኝ ማለት በቃ ከመድኃኒቱ በላይ እንዴ እግዚአብሔር ያድነኛል እኮ እግዚአብሔር ያድነኛል እኮ ምናምን ነገር ወደ ማለት መጣኝ። ከዛ በኋላ ከቤተክርስቲያን ጋር በቃ በዛው ጀመርኩኝ። ገዳም የመጀመሪያ ገዳሜ እዛ ነው ማለት ነው። አንዳንድ እግዚአብሔር ቆንጠጥ አድርጎ ወደ ቤቱ ሲያቀርብሽ መታደር ነው። በዛ ወጣው የሚቀሩም ስላሉ ግን ሰዓታችን እየደረሰ ነው አይደል? ይሄንን አሁን መሰረን ጀምራለን። እኔ እንደዚህ ጨምርልሻለሁ። ከዛ እዚህ ጋር እየጠበስን ወደዚህ እናረጋለን። አንቺ እኔን ትቀላቀያለሽ ማለት ነው። ይሄን አሁን አንድ ላይ ቀላቀ ይገርምሽ ማለት ነው። ማለት ፈተናን ማለት ከፈለግሽ ያው የሚገባሽ ከተፈተንሽ በኋላ ነው ስልሽ አንዳንዴ ምንድነው እግዚአብሔር እየፈተነ ነው እንዴት ነው የሚባለው ብቻ ይሁን አባባል አለ። እግዚአብሔር ፈትኖ ነው የሚያስተምረው አይደለ? ዓለማዊ አስተማሪዎች መጀመሪያ አስተምሮሽ ነው አይደል የሚፈትኑሽ? እውነት ነው። ግን እግዚአብሔር አንዳንዴ ከፈተነሽ በኋላ ለምን እንደሆነ እንድትረጂ ያደርግሻል። ያ ነገር ደግሞ ጠንካራ እንድትሆኚ ያደርግሻልና ብቻ አሁን አንዲት ሴት ፈተና ላይ ሆና አይ ይሄን ነገር እኮ ከእግዚአብሔር ጋር ሆነሽ እንደዚህ ታልፊዋለሽ ብትያት ላትረዳው ትችላለች። እውነት ነው። ምክንያቱም የሷ ህመም እኔን እየተሰማኝ አይደለም። ልክባሽ ያለፍሽባቸው መንገዶች እንዳሉ ሆነው ግን ነገር ከባለቤቱ ምንድነው ከባለቤቱ በላይ አትሆኝም በቃ በሰዓቱ ስሜቱን የመረዳቱ ነገር አይኖርም። ግን ደግሞ በቃ ልክ ፈተናዎች ሲከብዱብሽ ወይ ደግሞ ኢቭን ኃጢያት ስትሰሪ እንኳን ማለት አንዳንዴ ሰይጣን ነው እንግዲህ ሌላ ምንም ሊባል አይችልምና ኃጢያት ያሰራሽና
ከዛ ኃጢአት ከሰራሽ በኋላ እኔ በዚህ ኃጢአቴ እንዴት ወደ እግዚአብሔር ይሄዳለሁ? ወደ ቤተክርስቲያን እንዴት እቀርባለሁ? እኔ ግን የሆነ ነገር ሲፈጠር የሆነ ነገር ጥፋት ሳጠፋ ወደ ቤተክርስቲያን ነው የምሄደው። ከዛ ደግሞ ምን ልምድ አለኝ መሰለሽ? እንቅልፍ ቤተክርስቲያን ሄጄ እተኛለሁ። የእውነት ከቅዳሴ በሌለ ሰዓት ከ7 ሰዓት እስከ 9 ሰዓት ቤተክርስቲያን አብይ ቤተክርስቲያን ጸበል ቤት አጠገባለና እዛ ሄጄ እተኛለሁ። እውነት ያለው ሰላም በቃ ስትረበሺ በቃ ቤተክርስቲያን ሄደሽ ማልቀስ። እኔ ቤተክርስቲያን ሄጄ ማልቀስ የምችል ሰው አልነበርኩም። በቃ ቤተክርስቲያን አይሆንልኝ። ቤት ውስጥ ፊት ለፊት የመብርሃን ስዕል ስዕል አለ፣ ስዕል አድኖ አለና እሱን እያየሁ በቃ መብርሃን ለምን ይሄን አታረጊልኝ? ለምን ያልሆነን በቃ አላ ግብ እንዴት ነው በቃ እግዚአብሔርን ከወላጅ አባትሽ በላይ ማቅ እና እንደዚህ ስሜት ሲሰማሽ በዛ ልክ ነው እግዚአብሔር ጋር ልትነጋገር የምትችይው በዛ ልክ። አንዳንድ ሰው ወደ መጠጥ ቤት ተገቢ ወዳልሆኑ ቦታዎች ሄዶ ብሶቱን፣ ብስጭቱን፣ ሀዘኑን የሚገልጽባቸው የተለያዩ መንገዶች አሉ። ይሄ በራሱ ለሌሎች ያስተምራል ብዬ አስባለሁ። ባንቺ እድሜ ላሉ ወጣቶች ወደ እግዚአብሔር መቅረብ መፍትሄ እንደሆነ በራሱ ማሳያ ነው። ከዛ ግን ደግሞ አለፍ ሲል አሁን ላይ ያው የቲክቶክ ፕላትፎርሙ በራሱ እውቅና እንዲኖርሽ አደረገሽ። ጥሩ አጋጣሚ ነውና በተለያዩ ቦታዎች ያሉ ኦርቶዶክሳውያን ስራሽን አይተው ትእዛዝ ያዙሻል፣ ወስደሽ ለነዳያን ትሰጫለሽና ተአማኒነቱ እንዴት መጣ? እንደነገርኩሽ እመቤቴን እኔ ማዋራት ወላጅ እናቴን ማለት በማዋራበት እንትን ነው ማለት ለሱ ያለኝ ክብር እንትን ብሎ አይደለም። ለሱ ያለኝ ክብር እንዳለ ሆኖ ግን እናትሽን ስታወሪ እንዴት ነው የምታወሪ? ከዛ ሄድኩና ዛሬ የሆነ ነገር ማድረግ አለብሽ፣ የሆነ ነገር ማድረግ አለብሽ። ዛሬ የሆነ ነገር ማታረጊልኝ ከሆነ በቃ አትወጂኝ ሜ እንደዛ ነው ያልኩትላ ማለት እንደሌለብኝ እኮ አውቃለሁ። ግን በቃ በዛ ሰዓት የምለው ነገር ከዛ የነበረው እሱ። ከዛ ሄድኩኝ እነ ሲስተር ጋር ስራ ቦታ ማለት ነው በረንዳ አይደለም መሰራው ያኔ። ልክ እዛ ሲሄድ ፊትሽ ጥሩ አይደለም ኤፊ እንዳያምሽ በቃ ወደ ቤት ይጃሉ። እሺ አልኩኝ ወጣው። ከዛ የሳሊት የእንትን የመሪ ነው ቤቴ የመሪ ታክሲ ያስኩ። ከዛ ልክ ታክሲ ውስጥ ሆኜ ሳሊተ ምህረት እያለፍኩኝ ተሳለምኩኝና እንደዚህ ተሳልሜ ቆይ አንቺ ግን በቃ ዛሬ ምንም አታረጊልኝም አልኩኝ። ከዛ ዘወር ስል ታክሲ ውስጥ ነኝ። ሰው ሁሉ እያየኝ ነው ምናምን በጣም ነበር የደነገጥኩት። ከዛ ወደ ቤት ሄድኩኝ። የመብርሃን ዝክር ነበር ያው ያመት ነው። ከዛ ጽዋ አለ እዛ ግቢ ውስጥ ነይ ቢሲሉኝ ሄድኩኝ። ዝክሬን በለው ልተኛ ነው በቃ ጥቅል ብዬ ተኝቼ ዛሬን ቀን ምናምን በቃ የተሰሙኝ ያሉኝ ስሜቶች በእንቅልፍ ላሸንፈው ነው ላሳልፈው ነው ይባል እንደዛ ብዬ ነበር ፕላን ያደረኩት። ገብቼ በልቼ ምናምን አልጋ ላይ ወጣ ልተኛ። ከዛ ስልኬ እንትን አውጣውኝና ቴሌግራም ገባ። ከዛ ያ 100 እርጥብ ያዘዘኝ ልጅ የጅማ ሰው ነውና ዝም ብዬ አወራሁት። እንዴት ነህ ምናምን ኤፊ እንዴት ነሽ ስራ እንዴት ነው ሲለኝ አላቆመው ነው አልኩት። ምን ነው ምናምን ሲለኝ በቃ እንደዚህ ከባድ ነገሮች ናቸው፣ መብራት የለም በከሰል ነው ምናምን በቃ እየተመቸኝ አይደለም፣ እዛ ያለው የክፍለ ሀገር ሰው ነው ብዙ የሚመጣው ስለዚህ አልቻልኩም አልኩት። አይ እንደዚህማ ተስፋ አትቁረጪ፣ ብዙ ነገር እርግጠኛ ነኝ ያሳልፈሻል፣ ግን በዚህ ልክማ ተስፋ መቆርጥ ሴት አትሁኝ አይደል፣ እኔም ሞክሬያለሁ ግን እየቻልኩ አይደለም አልኩት ማለት ነው። ከዛ እሺ ባንድ ነገር እንስማማ ምናምን ነገር አለኝ። በምን ምናምን ነገር አልኩት። የቤት ኪራይ አዲስ አበባ እስከ ስንት ይገኛል ምናምን ነገር አለኝ። ከዛ አላቅም ግን ትንሽዬ በቃ 15 13 ሺህ ይገኛል አልኩት ይመስለኛል። አዎ ግን እሱንም ወደ ኮይ አካባቢ ቢገኝ ነው አልኩት። ከዛ እሺ በቃ የሁለት ወር እኔ ልክፈልልሽ አለኝ። ከዛ አይ እንደዚህ መባል ለራሱ ለኔ በቂ ነው ብዬ በቮይስ ነበረ ቴሌግራም ቮይስ እየላኩለት ነበር። ልክ ስለው የባለፈው አካውንት ነው አለኝ። ከዛ አዎ ግን እኔ በእናት ምናምን ነገር አልኩ። ከዛ 30 ሺህ ብር ገባል። ካልጋ ላይ ተነስቼ በባዶ እግሬ ነው ግቢ ውስጥ በቃ ማለት ከደስታ ብዛት ማለት ዞርኩኝ በቃ። ከዛ ደግሞ ቢገባውና ማን ስለሆንኩ ነው ጸሎቴን የምሰሚኝ ስንት ጥፋት እያጠፋው ምናምን ብዬ እሪ። ከዛ እንደገና ኢቭን እሱን አላመሰገንኩትም እንደዛ ሲደረግልኝ ማለት ነገርኳቸው ግቢ ውስጥ። ከዛ ያው ሰው ነሽ የምጠረጥሪው ነገር አለ ካንቺ ምን ፈልጎ ነው ያሉ። በዚህ በፊትም 5000 ብር እንደዚህ ያዙኝ ምንም ነገር አይደለም ግን በቃ የመብርሃን ስራ ነው የሱ ሳይሆን የመቤቴ ስራ ነው አልኩት ማለት። ከዛ እንደዛ ሆነ። የዛን ቀን በቃ እንዴት ነው በቃ አለ አይደል ይገባሽ በቃ እንዴ በደንብ ደስታሽ በቃ ወደ ራጣሽ። ባዶ እግሬ ነው ግቢ ውስጥ፣ ግቢው ሰፊ ነው የተለያየ ቤት አለ ዞርኩ። ነገርኳቸው በቃ ሁሉም ሰው ስለሚያውቅ ይሆናል ውስጥሽን የሚረዱታል አይተው ኑሮሽንና ደስ አላቸው፣ ለኔ ደስ አላቸው። ከዛ በቃ ወዲያው ቤት መፈለግ ጀመርኩ። ወደዚህ ወደ ጎሮ መጥቼ ስፈልግ
እቺን ቤት አገኘው ማለት ነው። ከዛ እቺን ቤት 9000 ተባልኩኝ። ተከራክረን 5000 ብር ተከራየኝ ቤት ማለት ነው። ይሄን ቤት አሁን 5000 ነው የምከፍልበት። ይሄ ማለት ከዛ የ3 ወር ትከፍያለሽ ተባልኩ። 15000 ከዛ በቃ በድፍረት ባነር አዘዝኩ። በቃ ቤቱ የተሆነ የተሻለ መሆን ስላለበት ባነር 8000 ብር አሉ። ከዛ ትንሽ ወንበር 10 ወንበር ገዘውኝ ብሩ አለቀ። ከዛ ሳሊተ ምሕረት ሄድኩ አሁን ማታ ላይ ማለት ነው። ሳሊተ ምሕረት ታውቂዋለሽ መቼ ከውጭ በር ውስጥ ይሄ በቃ ሳለሚ ባጋ እስክደርስ መንገዱ ራቀብ። በቃ እውነት በጣም እኔ መንገድ እንደዛ ርቆብኝ ያውቃል። እግዚአብሔር ነው ልጅ ደረስኩኝ። ማን አስጀምሪኛለሽ? ይሄንን ስራ ማን አስጀምሪኛለሽ? በቃ ካስጀመርሽ ነው አስጨርሽ። አይመለከተኝ ራስሽ አስጀምርሽ። አሁን ደግሞ ጭንቀት ውስጥ እስከችኛለሽ ምናምን ነገር አለ። ከዛ እንደዛ ብያት ምናምን ነገር በቃ አይመለከተኝም እንግዲህ በቃ የሆነ ነገር ተናገሪልኝ፣ የሆነ ነገር አድርጊልኝ፣ የሆነ ነገር ይፈጠር ብዬ ወጣሁ ከቤተ ክርስቲያን ማለት ነው። ግን የሆነ ተናግረሽ ስትወጪ እንዴት ነው የሆነ ነገር ሰላም ይኖራል። ከዛ እነ ሲስተር ጋር ነው ሄድኩት ወሰን ማለት ነው። እነሱ የሚኖሩት እዛ ነው። እነሱ ጋር ገባሁ ምናምን። ከዛ በነጋው ያ መጀመሪያ ልክ ይሄን ስራ ልጀምር በረንዳ ላይ ልጀምር ስል አቤል መስተንግዶ ያሰራኝ የነበረው ማለት ነው። እሱ ማሽን እገዛልሻለሁ ምናምን እቁብ ያለኝ ልጅ ረከቦት ልስጥሽ ምናምን ቡናም ልጀምር ስለሆነ አንድ ላይ ረከቦት ልስጥሽ አለ። እሺ ብዬ እሱ ጋር ሄድኩኝ። ከዛ ይሄን ነገር ማታ ላይ ፖስት አደረኩት እና ቫይራል ወጥቷል ማለት ቢያንስ 20000 10000 ሰው አይቶ። ከዛ አንድ ወንድሜ ገባና አወራኝ። እኔ ምን ላግዝሽ አለ። አይ ምን ላግዝሽ አትበለኝ፣ ግን ከምታግዘኝ ይልቅ በቃ እንደዚህ አቢልኝ በለኝና ለኔም ብሩ በረከት ይኖራል። ሲቀጥል ብር ዝም ብለሽ ስትቀበዩ እና ለፍሰሽ ስትቀበዩ አንድ አይደለም ዋጋው አንድ ብር ለምን አትሆንም? ሰርተሽ ሲሆን ያሳስብሻል። ከዛ ከቴሌ ብር ወደ አካውንቴ የገባ ስክሪንሻት ኔጌቲቭ 21 ሺህ ሚል ላከልኝ። 2100 ነው ነገር ወይስ ምንድነው? የምር ምክንያቱም ቴሌ ብር ነው በደንብ ተጠቅሜ ስለማላውቅ አቤል ይኸውም አልኩት። ኢቲ ማርያምን እግዚአብሔር አንቺ ላይ ስራውን እየሰራ ነው፣ በቃ የልፋትሽን እየሰጠሽ ነው አለ። እንዴት ስለ 1000 ብር እኮ ነው እንዴ አቤል ደግሞ ያማል እንዴ ምናምን ብዬው በቃ አቀፈኝ። በቃ እሱም ባው መጣ ለኔ ማለት ነው። ከዛ አላምን። ከዛ ለማንኛውም በ1000 ሰርተሽ አቤል 20ሹን ደግሞ ሆቴል ስከፍቺ ከነወለዱ ታመጫለሽ አለ። አላምን፣ እውነት አላምን። ደስ አለኝ። ከዛ በቃ የነበረውን ነገር የጎደለኝን ነገር ማሟላት ጀመርኩና በቃ እግዚአብሔር ይመስገን። የሚገርምሽ በስነ ምግባር በጣም ከሚመሰገኑና ምስጉን ከሆኑ ተማሪዎቻችን መካከል አንዷ እሷ ነች። ለምንድነው ምልሽ ማንም ያዘዛትን ጠንቅቃ መሰራ ሰው ነች። ሲቀጥል አላማ አላት። ለብዙዋኖች መትረፍ ትፈልጋለች። ይሄ እሷ በምታደርገው እንቅስቃሴ ፋይናንሻሊ ራሱ እኔ ትልቅ ቦታ ብደርስ ነው የምትለው። ለብዙዋኖች ቻሪቲ መክፈት፣ ጥሩ ነገር መስራት፣ መርዳት፣ ለሌሎች ተርፌ መገኘት እንፈልጋለሁ። ይሄ የሚሆነው ደግሞ በስራና በስራ ነው ብላ የምታስብ ሰው ነች እና ምስጉን ተማሪ ነች። በትምህርቷም ውጤታማ ነች። አት ዘ ሴም ታይም ደግሞ በምትሰራቸውም ስራዎች የእውነት እንኳን እኔ ጋር ሆነች አልኩ። እኔ ለምን ከሷ የምማረው ብዙ ነገሮች አሉ። ለሌሎችም ተማሪዎች ምሳሌ መሆን የምትችል ነችና ታዛዥ፣ ምስጉን፣ ፈጣሪዋን የምትፈራ የምታደርገውን ነገር በጠቅላላ ከፈጣሪዋ ጋር ግንኙነት አድርጋ መፈጸም የምትፈልግ ልጅ ነች። እና አይ ቲንክ ምኞቷን እንግዲህ ፈጣሪ ያሳካላት። ፈተናሽ ላይ ነው ብዙ ትኩረት እያደረኩ ያለሁት። ምክንያቱም ተፈትኖ ማለፍ በራሱ ድል ማድረግ ከዛም በኋላ ደግሞ እግዚአብሔር ይመስገን ብሎ ማመስገን ትልቅ ነገር ነው። አሁን የምታመሰግኝበትን ስራ ይዘሻል፣ እግዚአብሔር ይመስገን። ሌሎች እህቶች ግን በኑሮ ዝለው ከመስመር እየወጡ ያሉ እህቶች ይኖራሉ። ተስፋ ቆርጠው ከእግዚአብሔርም ከሰውም ሳይሆኑ ራሳቸውን ወደ አላስፈላጊ ህይወት መስመር የሚከቱ እህቶች አሉና ካንቺ እንደው ምን ይማራሉ ማለት አሁን ዛሬ ላይ ሆነሽ አንዳንዴ ማለት ነገ ለማየት መሞከር ጥሩ ነው። ነገ ምን ይሆናል ማለት እንዴት ብዬ ልንገርሽ፣ ቅድም እንደነገርኩሽ እየተፈተንሽ ባለበት ታይም ነገሽን አታስቢም። አይ ነገ ምን ይፈጠራል ምናምን የሚለው ነገር አይመጣልሽም። ስሜታዊ ስለምትሆኚ እዛ ጋር የምትፈጠረው ነገር ምናምን ነው የምታስቢ። ገባሽ? ግን በቃ ወደ እግዚአብሔር መጠጋት ከዛ ደግሞ ቤተክርስቲያን እውነት ቤተክርስቲያን ላይ በጣም ብዙ እህትና ወንድሞች አሉ የእውነት ማለት ነው። አዎ ሰፖርትም ሊያደርጉ የሚችሉ ከዛ ደግሞ ሰፖርት ከማድረግ በላይ ደግሞ በቃ እንዴት ነው በጸሎት መታገዝ ራሱ ትልቅ ነገር ነው። በቃ በጣም እና አንዳንዴ ገዳም ሄድ
በቃ በምትፈተኝበት ሰዓት እኔ ምንም ሳይኖረኝ ገዳም ይጃቃል እና ገዳም ቢሄዱ ስለሽ ከእግዚአብሔር ጋር ከሰው ይልቅ ፈጣሪያቸውን ቢያቀርቡ ላል እና ጸሎት ማድረግ እግዚአብሔር ማማከር ከዛ ደግሞ ይሄ እንዴት ነው ስሜታዊ በምትሆኝበት ሰዓት በምትፈተኝበት ሰዓት ደግሞ ቶሎ ብሎ ቤተክርስቲያን መሄድ ከዛ ኃጢአት በሰራሽ ሰዓት እውነት ባጠፋን ሰዓት በየቀኑ እኮ እናጠፋለን አይደል ግን ደግሞ የኃጢአት ትንሽ ትልቅ የለው ግን ደግሞ እንደ ሰውኛ ላይክ በቃ ይሄ ትልቅ በደል ነው ብለሽ የምታስቢው በደል አለ አይደል ግን በዛ ሰዓት በቃ በድያለውና ከቤቱ ልራቅሰን ወደ ቤቱ መሄድ በቃ ስላሴ መታመኛዬ